በመድኃኒዓለም ልጄን ጠብቅልኝ። ያደራ ልጄን ከከሩ አውጥቼ እኔ ምን ላርጋት? እባክህ አምላክ ይጠብቅልኝ። አይዞሽ በቃ ሀረግዬ፣ ፈጣሪ ይጠብቃታል። የኔ ውድ ልጅ እንዴት ነው ጥበብ ያለሽ? እኔን ክፉ ይንካኝ፣ እኔን እናትሽን። እዚህ ተቀምጠን ምን እንሰራለን? ለምን ፖሊስ ጋር እንሄድም? እማዬ እሱን እኮ ነግሬሻለሁ። በቃ አሁን ፖሊስ ጋር መሄድ አንችልም። እና እጃችንና እግራችንን አጣምረን ቁጭ ብለን የሆነ ነገር ቢያደርጓትስ? እማዬ አስፈራርተዋት እኮ ነው። እየደጋገመች ነው ፖሊስ ጋር ደግመሽ እንዳትሄጂ እያለችኝ የነበረው። እና በቃ ዝም በቃ እስክትደውል ድረስ ስልኳን እንጠብቃለን። እያስፈራሯት እኮ ነው። ለቤተሰቦችሽ ይህንን ብቻ ቤ ብለው ነው ያስደወሏት። ምናልባትም ቀይ መስመር አድርገው ያስቀመጡት እኛ ፖሊስ ጋር ሄደን መናገራችን ነው። ስለዚህ እሷን እያስፈራሯት እንዴት ብለን ነው መናገር የምንችለው? እማዬ እየደጋገመች እኮ ነው ፖሊስ ጋር እንዳትሄዱ ያለችው። እንዴት ብለን ነው ታዲያ አሁን የምንሄደው? ይሄኔ እኮ ቤተሰቦች ፖሊስ ጣቢያ ከሄዱ እንጎዳሻለን ብለዋት ነው የሚሆነው። እና በቃ ምንም ነገር አናደርግም? እሺ መፍትሄው ምንድን ነው? እንግዲህ ምን ማድረግ እንችላለን እማዬ? የእሷን ስልክና የፈጣሪን የጸሎታችንን መልስ መጠበቅ እንጂ ከዚህ በላይ ምንም ማድረግ አንችልም። አምላኬ ሆይ ምን አይነት ችግር ውስጥ ነው የገባሁት? ይሄ ደግሞ ምን አይነት አጣብቂኝ ነው? የኔ ውድ ልጅ እንዴት ብዬ ነው የምደርስልሽ? አምላኬ ሆይ እባክህ ልጄን ጠብቅልኝ። እኔ የምልሽ ኪዬ፣ ቆይ ግን እኛ ተደብቀን ፖሊስ ጣቢያ ብንሄድ በምን ሊያውቁ ይችላሉ? እኔ እንጃ ሀና፣ ግን ደግሞ እነዚህ ሰዎች እጃቸው ረጅም ነው። በምን ሰዓት ምን ሊያደርጉ እንደሚችሉ እንኳን አናውቅም። በቃ እሷ እስክትደውል ድረስ መጠበቅ ነው። ጧት ነው እንደምሰማው ወይ ልጄ? ኧረ ማሚ ተረጋጊ። ምን መስሎሽ ነው? ነይ ተረጋጊ። ቁጭ በይ። ቁጭ በል ማለት ደጉን ነው ማሰብ። ደግሞ እኮ ጆከር ይዞ እየመጣው ነው ብሏል። የሚያሳስብ ነገር የለም። ምን ነው ልጄ? ምን ነው እንዲህ የምታስጨንቀኝ? ወደዛ ትሄድ እያልኩ እንዲህ ለጭንቀት የምትዳርገኝ ምን ሆነ ነው ልጄ? ታይ እንጂ ታጥዬ፣ እንዴ እኔንም እኮ ነው ናቁት። እኔ እያለሁማ እናንተን አይነኩም። የኔ ፍቅር ቆየሁብሽ፣ ተጨነቅሽ እንዴ? ኧረ እኔ አልተጨነኩም፣ በጣም ደህና ነኝ። እሺ ወንድም አለም በእኔ ጦስ ነው አይደል እንደዚህ እየሆነ ያለው? ከዚህ በኋላ እንደዚህ እንዲፈጠር አልፈልግም። እና ታዲያ ሰው ፊት ሲናገርሽ ዝም ልትይው ነው? ይሄ ውርጋጥ። ወንድሜ በእኔ ምክንያት እኮ ከሰው ጋር እንዳትጋጭ ብዬ እኮ ነው። ይኸውልሽ እታቴ፣ ቤተሰቤን ነካ ማንንም አልለቅም። እሺ ልጄ ተባረክ። የረገጥከው መሬት ለምለም ይሁን። አንተ ይዘው ባትመጣ ኖሮ እኮ በቃ በዛው ቀርቶ ነበር። ይል አሁን እታቴ ይሁን ምን አረኩ ብሎ ነው? እሱ ሰው የሚሰማ ስለሆነ ነው እንጂ እነዚህ የተረገሙ ሰውንም ፈጣሪን የማይፈሩ ናቸው። እንኳን ደጃቸው ሄዱ እንዲሁ ነው ሊያጠቁት የሚፈልጉት። ተመስገን የዛሬን ያወጣን አምላክ የነገውን ደግሞ እሱ ያውቃል። እታታይ በቃ አንቺ አትጨነቂ እሺ? እሺ ተነሽ ቡና ፊስቲ። እሺ እታታይ። ናፍቀሽኝ። አሁን መነስ ባሳበብሽ አይደል? በኋላ እኮ አገኝሻለሁ። ጆከር ተጫወቱ። እሺ እየተጫወትን ነው። እሺ እየተጫወትን። እሺ የኔ ፍቅር፣ የኔ ሁሉ ነገር፣ የኔ ቆንጆ፣ ይኸውልሽ አንቺ እንደምትፈልጊው ሰላም ይዤ ጀንትሉኝ መጥቼልሻለሁ። እንዴ ቆይ ምንድነው ለብሰህ የመጣኸው? ድንኳን አሰፍተህ አስቀድመህ እንዴ መጣኸው? እኔ የምልህ እንደው በእናትህ ከየትኛው የድር ድንኳን ላይ ሰርቀን አሰፍተህ የመጣኸው? ይኸውልሽ ኒናይ ለካባዋ ትጨነቂ፣ ዋናው የውስጥ ፍቅር ነው። ኧረ በእናትህ እንደው እዚህ የለመድከው የሰፈር ስታይልህን ይሄ ልብስ እኮ ስም ራሱ እኮ ራሱ የለውም ማለት ሲጀምር ለአንተ ሮማንስ አይሆንም እንዴ። ቢያንስ ያመጣውልሽን ተቀበይ። አበባ እኮ ነው ያመጣውልሽ። እንዴ ክብር የለሽም እንዴ? ኡፍ ኧረ በእናትህ ተወኝ እንዴ። እንዴ ቆይ ለምንድን ነው የምታስጨንቀኝ እንዴ? እሺ እንኪ አሁን ይሄ ምንድን ነው? ቢያንስ እንኳን ደህና አበባ አታመጣልኝም? ይሄ ከሰፈር አበባ ቀጥፈህ ነው የምታመጣልኝ? ይሄ አሁን አበባ ነው ለእኔ? አንድ አበባ እንኳን መግዛት አቃተህ? ምን አይነት ሰው ነህ ግን አንተ? ወይኔ ጎብ
ለአንቺ ክብር ለማይወድልሽ ነገር ወይኔ ልብስ መስረቅ እኮ ነው የሚያናደኝ። በቃ ደህና ደር። ወይኔ ጆከር፣ ዛሬ ካንቺ የበለጠ ጠላ በጠጣ እንደዚህ ያራክሽኛል። ሰኒ ቆይ እኔ ባለፈው ላንቺ አልጨፈርኩልሽ? ጨፍራ ያለኛል። አሁን ግን በቃ ሰክራል። ስለዚህ ተኛ። ሰኒ በፍቅርሽ እኮ ክንፍ አልኩልሽ። ቆይ እኔ አላሳዝንሽም እንዴ? ማለት ወንድ እኮ ነኝ። ምንም ቢሆን ያንቺን ደስታ አስቀድማለሁ እንጂ ስሜት አለኝ። ሰኒ ይሄ ጠላ ብዙ እያናገረ ነው። ይኸውልሽ ሰኒ አንቺ ብቻ እሺ በይ እንጂ ገና ብዙ ነገር ያስደርገኛል። አንተ የሰው ቤት እኮ ነህ። ታዲያ አብሮን ማን አለ? ቆይ ሰኒ አትወጂኝም? አትተማመኝብኝ? እወድሃለሁ፣ አምናለሁ። ግን ምን ሰኒ? እባክሽን ተጋብተን አይደል እንዴ? ሰኒ ለምንድን ነው የምትከለኪኝ? እባክሽን ይህንን እድል አናባክን። እሺ አሁን ታዲያ እዚህ ሰው ቤት ሰኒ እባክሽን፣ ይኸው ማንም የለም እኮ። እባክሽን ይህንን እድል አናባክን። እኔ እናት እንጪንማ ከሳምሽኝ እሺ እንዳልሽኝ እቆጥረዋለሁ።